بسم الله الرحمن الرحيم السلام عليكم ورحمة الله تعالى وبركاته بدقامي ليتناتشو ود تملكاتوች ለይሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ የሸኻችን ሰዓት ነው የቀደመው ሳምንት ላይ ተነስቶ የነበረውን ጣብና ግርግር በማስመልከት ከኔ ጋር ለቆማችሁ በሙሉ ምስጋና ይድረሳችሁ ከሐቅ ጋር ነው መቆም ከእውነት ጋር ነው መቆም ካንተ ጎን መቆም የቂያ ማለት አሁን ይሄ ያዋጣል ካንተ ጎን መቆም ኤኒዌይስ ከሐቅ ጋር መቆም ነው የሚያስፈልገው በጣም ነው እናመሰግነው ብዙዎቻችሁን ያነጋገረ ሐሳብ ነው ቤት ውስጥ ጸብ አይፈጠር ዋናው ፎከሳችን ፍቅር እንዲነግስ ነው ጸብ እንዳይኖር ነው እንጂ ባለፈው ሳምንት መሰለን እናትህና ሚስትህ ነበር ያልነው አሁን ወደ አንቺን ገልብጠውና ባለቤትሽና አባትሽ ቢጣሉ ምን ታረጋለሽ አመጣህባት ፈተና እስከተትካት ልክ የባለፈው ሳምንት ጥበበኛ ወንድማማቾች እንዳደረጉት ነው የምታደርጊው ባልሽን ረጋግተሽ አብሽር ብለሽ ነው አባትሽ ጋር የምትሄጂው አላሁ አለም እንዴት ነው የምታረጊው በጣም ዝም ብዬሳስብ ለምን ተረጠርካት አንተ ልታደርግ ትችላለች ችግር የለም የተረጋጋች ልትሆን ትችላለች ኤኒዌይስ አይጣሉ አባትም ባለቤትም ተስማምተው የሚኖርበት ዓለም ይሁንልን ግን የቀደመው ሳምንት ላይ የቀረበው ታሪክ እውነተኛ ታሪክ ነው የወንድምየው በዛ ልክ በጥሞና መቆየት ከዛ ደግሞ አክሽን ሳይወስድ ወንድሙን ጠርቶ አምጥቶ እናቱንም ባለቤቱንም እንዲያክም ያደረገበት መንገድ ሸኽ ያነሱት መንገድ የአንድ የታጋሽ ሰው ቁጣውን የሚቆጣጠር ሰው ነገሮችን በማወዛገብ ሳይሆን በመፍትሄ በምክንያት ራሽናል የሆነ ሰው ሊያደርገው የሚችለው ነው የሚሉም ኮሜንቶች አይተናል ግን አሁንም በድጋሚ ያው ከሐቅ ጋር ሆናችሁ ከኔ ጋር ስለቆማችሁ አመሰግናለሁ ሸኽ እንኳን ደህና መጡ በሐቁ ብያለሁ በቃ እንኳን ደህና ተበቃችሁ እንዴት ነው አልহামዱሊላህ እርሶ ጋር የመጣ መልእክት የለም ኸይር ያው ሳምንት ያነሳነው ነገር ቤት ውስጥ መኖር ስላለበት ፍቅር ትዕግስት በዋናነት ትዕግስት እንደተማርነው ከዛ ግን ሻገር ስንል ዋናው መድሙኑ የነበረው የሳምንቱ ጉዳያችን ቢሩል ዋሊደይን ነው አይደለ ወላጆችን መኻደም መንከባከብ ቢር ማለት ራሱ ተርሙ የአረብኛ ተርሙ ሲነገር ጥጉ ማለት ነው የበጎ ነገር የመጨረሻው በቃ ዲካው ቢር ተብሎ ነው የሚገለጸውና አላህ በጣም በተደጋጋሚ ለወላጆች በዚህ ቃል ነው ያነሳ መልካም እንድንውልላቸው ሲያስጠነቅቀንም ሲገስጸንም ቁርአን ውስጥ የምናገኘው የጀነት መግቢያዎቻችን ናቸው እንግዲህ አላህ ቢፈቅድ ለዛ ነው ወላጆቹ በህይወት ያሉለት ሰው የጀነት መግቢያው ነው ያለውና በደንብ ይኻድም ይባላል ከተሻገሩም ወደ አኺራ ከቀደሙንም በኋላ ለነሱ የሚሆን ሰደቃውንም ዱዓውንም በመላክ እንግዲህ አብሮነቱን ያሳይ የሚባለው የሚነሳው በዚህ መንገድ ነው ሸኽ እንኳን ደህና መጡ በድጋሚ ለዛሬ ምንድነው የተዘጋጀልን ወደሚለው እንምጣ صلوا على رسول الله اللهم صل وسلم وبارك على سيدنا محمد وعلى اله وصحبه بسم الله الحمد لله رب العالمين صلى الله على سيدنا محمد اللهم صل وسلم وبارك على سيدنا محمد የተረሳ የመጣ ነገር ነው አላህ Subhanahu Wa Ta'ala خالق السماوات والارض እኛንም ፍጥረት ዓለሙን የፈጠረው ጌታ ከሱ መብት ቀጥሎ ያስቀምጠው ነው እና በተለይ በአሁኑ ዘመን የኛም ያስተዳደግ ችግርም አለ የወላጆች ተርቢያ እንደዚህ ወቅቱም የጊዜውም የቴክኖሎጂውም ተደራርቦ ልጆች አሁን ሰዓት ላይ ሸባቡን ፈታያቱን ወንዶች ወጣቶችም ሴቶች ወጣቶችም لا يراعون حق ابويهم የወላጆቻቸውን ሐቅ የረሱበት ዘመን ነው እና ولا يرونه لازما يرفعون اصواتهم ድምጻቸው ተናትሽ በላይ ከአባት ድምጽ በላይ ከፍ አታርጉ እንኳን የተባለው ህግ የተጣሰበት ዘመን ነው የምናየው ያለ ነው على الاب والام በእናት በአባት ላይ ጮክ ብሎ መናገር እንኳን እንደ ኃጢአት ይቆጠራል خاصة بعد ما كبر وضعف ካረጁና ከደከሙ ወቅት ረባ من القبر ወደ መቃብር ተተቃረቡ በኋላ ሁሉ ነገር ተጎደለባቸው واحتاج الى العطف በዛን ሰዓት ይታዘንላቸው ሲገባ እነሱ መንከባከብ ሲገባ እናም አንከሩ حقهما وجحدوا معروفهما ወለታቸው የተረሳበት ዘመን ነው فكم سهرة لتنام እናትና አባት እንቅልፍ ያጡበት ዘመን ምን ያክል ነው ልጅ እስከሚያድግ ድረስ وكم جاء لتشبع ልጃቸው ይጠግብላቸው ዘንዳ ጦም ያደሩበት ጊዜ ምኑ ተቆጥሮ ያልቃል وتعب لتراحة ልጃቸው ያርፍላቸው ዘንዳ ብዙ ዲክመዋል والبر هو خدمتهما እንግዲህ
እነሱም መከደብ ነበር ባይተከፍሉ እንኳን ባያልቅ ወለታቸው መመለስ የሚሞከረው ወጧዓቱሁማ ቢልማዕሩፍ በበጎ ነገር መታዘዝ እነሱን ግድ ነበር ያ ነገር በወንጀል እስካልሆነ ድረስ ምናልባት እንግዲህ አንተ በአላህ ማመን የለብህም ነብይህን መከተል የለብህም ይሄን አቁም ካሉ ይخطል አህመር ያን ጊዜ ነው ቀይ መስመር ከዛ ውጭ ግን እሺ ሊል ይገባል ومن فضل الله تعالى أن بر الوالدين لا ينقطع عنهما أحياء وأمواتا بموتهم አይቋረጥም እያሉም አይቋረጥም ተሞቱም በኋላ لا ينقطع عنهما أحياء وأمواتا ሰሉን ኸድማቸው ተሞቱ በኋላ በሰደቃ በዱዓ ልትኸድማቸው ይገባል ابن عباس ما من مؤمن ብለዋል له أبوان አባትና እናት ኑሮት ጧትና ማታ የሚኸድማቸው ከሆነ ኢላ ፈተሐ الله له بابين من الجنة የጀነት በር ተከፍቶ ነው የሚጠብቀው ብለዋል ረቢዕ ኢብኑ ኹሰይምም ካነ የሚጡል አዛ አን ጦሪቅ ይሄን እናቴን ሊያነቅፋት ይችላል ይሄ አባቴን ሊያንሸራተው ይችላል ብለው መንገድ ይጠርጉላቸው ነበር አሊ ኢብኑ الحسن ካነ ላ የኩሉ مع والديه ሰለፎች የታደሉ ሰለፎች ማለት ነው ልጆቻቸው አይበሉም ነበር ከወላጆቻቸው ጋር ብሉ እንኳን ቢሏቸው አይበሉም ለምን فقيل له في ذلك ለምን ነው አባትና እናት ጋር ማትበላው ሲባሉ فقال لانه ربما يكون بين يدي لقمة اطيب مما يكون بين ايديهما وهما يتمنيان ذلك የነሱ አይን ያረፈበትን ነገር እንዲያልቀርም ብዬ ሱብሃንአላህ فاذا اكلت እነሱ አይናቸው ያረፈበትን ነገር ቀድም የከበላሁኝ ሐቃቸውን ጣስኩና ያን ፈርቼ ነው የታደሉ ሰለፎች ወጥ ላይ እንቁላል ቢኖር ቀድመ እንቁላላን ስጋዋንም ድንቻንም ተወሰሪያት ልባቸውን እንደመብላት ነው በቃ خلاص አይደለ ሎጂክ ሱፊያን ኢብኑ ኡይና የታደሉ ሰለፎች في قوله عز وجل አንሽኩር ሊ ወሊዋሊዲክ የሚለውን ቁርአን ሲፈስሩ من صلى الخمسه በቀን 5 ጊዜ ሰግዶ አላህን አመስግኖ ومن دعا لوالديه ለወላጆቹ ዱዓ ማድረግ ከቻለ ሐቁን ተወጣ የሚባል ጊዜ ነው በቀን 5 سبحان الله محمد بن سيرين ታላቁ ታበይ ኩና እንደ አቢ ሁረይራ አቡ ሁረይራ ጋር ቁጭ ብለን አንድ ቀለሊት اللهم اغفر لابي هريره ابو هريره ማረው ያው ራሳቸው ዱዓ ያደርጋሉ ወሊ ኡሚ እናቴንም አቡ ሁረይራ የቲም ናቸው አባታቸው በኩፍር ነው የሞቱት እናታቸው ሰልማላች ለእናታቸውና ለራሳቸው ዱዓ ሲያደርጉ ሰምቻለሁኝ እናም وقال رجل لمعاذ بن جبل ما حق الوالدين የወላጆች ሐቁ ምስተምን ድረስ ነው ተብለው ጠይቀው على الولد قال لو خرجت من اهلك ومالك ما اديت حقهما መብት የለኝም ንብረቴም የነሱ ነው እኔም የነሱ ነው ብትል እንኳን ሐቃቸውን አትወጣም ከባድ ነው وقال امام الشافعي لو كنت مغتابا اني مامات لهامت አልተፈጠርኩም مما من الله قد من علي مما من الله علي الله ከዋለልኝ ውለታ እኔ ሐሜት አልሰማምም አላማምም ማማት ብችል ኖሮ ለግተብቱ ኡሚ እናቴን አማት ነበር فإن أحق الناس بحسناتي يوم القيامة حسنين ባዲያ ከሚወስደው እናቴ ብትካስልኝ አላህ የሚገርም ኸይር ስራ ብትወስደው አመለካከቱ በጣም የሚገርም ነው አሚር ኢብኑ አብዱላህ ኢብኑ ዙበይር ማታ አቢ አባቴ ሞተና فما سألت الله الله انا ጠየኩትም ለአንድ አመት ሙሉ حاول አንድ አመት ተሞተ ጀምሮ አንድ አመት إلا العفو عنه አባቴን ይቅርበለው እንዲያልኩኝ አመት ሆነኝ ይላል እኛ ሶስት ቀን ብለን እናቃል ባለፈው ያነሱ ነበርኮ ቀብር ጠፍቶብን የቱ ጋር እንፈልጋለን ሲሉ ነገርም እኮ ነው ሱብሃንአላህ ዱዓ ያረጉም ያስደርጉም እኮ ነው ወደ ዘመዶቻቸውንም አባቴን አላህ አውፍ ይበለው እያሉ አመት ሙሉ قال ابن عباس من نظر الى اباه شزرا ፈጠጣሩ አይኑን አፍጥጦ አባቱን ያየሰው ይላሉ ፈቀድ ያቀው እንዴ የበደበው ይቆጠራል
ሹፍ እናቱን አፍጥጦ አባቱ ያንጎራጠጠ ሰው በንዴት በምናምን መልክ ማለት ነው። ዑርዋ ብን ዙበይርም በስጁድ ላይ ዱዓ ያደርግ ነበር። ለአባቱ ለዙበይር ብን አዋም ለእናቱ ለአስማ ዱዓ ያደርግ። እኛ ዱዓ አድርገንላቸው እናውቃለን ወይ? አታደሉ ሰለፎች ቃል ኢብኑ አባስ ለይሰ ሸይኡን አሐጡ ሊዙኑብ ሚን ቢር ዋልደይን ወንጀልን የሚያሰርዝ እንደ በጎ ነገር ወላጆች እንደ መከደም ያለ አይቻላውቅም ይላሉ። ባዕዱ ሰሃባ ተርኩ ዱዓ ሊልዋሊደይን ለወላጆቹ ዱዓ አለማድረግ ይጥቁል አይሻ አለል ወለድ የልጅን አይሻ ጠፋል ኑሮው የተበላሸ ይሆናል። ደስታ የሌለበት ሰላም የጠፋበት የጭንቀት ህይወት ይኖራል ብለዋል። ከዕብ ብኑ አህባርም ኢነላህ ለያዕጀሉ ሀላከል ዓብድ ሰውየውን አላህ ለጥፋት የሚያጣድፈው ነገር ቢኖር ኢዛ ካነ ዐቀል ሊዋሊደይህ ወላጆችን የተጻረረ እንደሆነው አላህ እድሜውንም ሊያሳጥረው ይችላል። ለየዚዱ ፊል ዑምሪ ይላሉ አላህ እድሜን ይጨምራል። ለየዚዱ ፊ ዑምሪ ልዓብድ ኢዛ ካነ ባረን ወላጆችን የሚያስደሳ ልጅ እስከሆነ አላህ እድሜውን ይባርክለታል። ወቃለ ባዕዱ ሰለፍ መንዲአ አባሁ ቢስሚ አባቱን በስሙ የጠራ ይላሉ። በስሙ እንደ ጎረቤት ሰው እናቱን በስሙ የጠራ አኩንየቱ ወይ አባ መሐመድ እሙ መሐመድ ብሎ የጎረቤት ሰው እንደሚጠራ ሁሉ እናት አባቱን የጠራ ሰው ይላሉ የታደሉ ሰለፎች። ፈቀድ ያቀሁ ለወላጆቹ ክብር የጣሰ ነው ተዛር ነው። ለምን ኢላ አየቁለ ያ አበቲ ያ አቢ ያ ኡሚ በል እንጂ ያ አበቲ ያ ኡሚ ማዘር ፋዘር እኮ አይተካውም። ይሄን ባባ ማማም አይተካውም። ፋዘር ማለት ምንድን ነው? አባቴ አይተካውም። ያ አቢ የሚለውን አይተካውም። እንግሊዝኛ እኮ ነው የሆነው ልዩነት አይደለ? ይሄ አይተካውም። አባቴ ሆይ ማለት እኮ ነው። ፋዘር አባዬ ማለት እኮ ነው። ታደስ የዘኛው ውድ አባቴ ሆይ ማለት ነው። አበቲ ያ አበቲ ያይቶ ወደ ታ ተቀይራ ነው። ያ አቢ ያ ኡሚ ኡሚና ያ ኡሚ ይለያል። ሐርፈ ንዳ ይባላል። የማቆላመጥ ጥሪ ነው። እማዬ ሆይ አባዬ ሆይ በዚህ የጠራ ሰው ምን ይላሉ? ላ ያዕድሉ ቢሩል ዋሊደይን ለወላጆች የምትወለውለታ አይተካም ይላሉ። ላ ሐጁን ወላ ጃሃዱን ወላ ሰደቀቱን ጊዜ ሐጅ ብታደርግ ሰደቃ ብትሰድቅ ሚኒዮል ብትሰድቅ ጃሃድ ብትሄድ አይተካውም። ጃሃድ ላይ ቢል እኮ እናት እሷን ስር ፈልገው ያሉት ጭራሽ በሚስት መቀየርማ ሌላ ጉዳይ ነው። ትናንትና በመጣችው እሷም እንደዚሁ ትናንት ባገኘችው ባል ወላጅ ይቀየራል። ስለዚህ ይሄ ያለ አግባብ አሁን እሷን የጠላ ቤተሰብ ጫና ቢያረግበት እሱን የጠላ ቤተሰብ ጫና ቢያረግባት የመስማት የለባቸው። ግን ዝም ብሎሳ መንፈድ ወለ ዘውጀተው ሚስቱን ያበለጠ አላ ኡሚህ ከእናቱ በላይ ለዕነቱላሂ ዐለይህ ወልመላኢከቲ ወናሲ አጅመዒን የአላህ ለዓና ይውረድበት የመላኢኮቹም ይውረድበት ወናሲ አጅመዒን ለዕነቱላሂ ዐለ ዛሊሚን። የማስደሩ የማን ነው ሸኺ? ኧረ እመጣልህ አለ። ቆይ አትቸኩል፣ ተረጋጋ። ሂሻም ብኑ ዑርዋ መክቱም ፊል ሕክማ ይላሉ መልዑኑን እርጉም ነው መን ለዓነ አባህ አባቱን የተራገመ መልዑኑን መን ለዓነ ኡመ እናቱንም የተራገመ ወማዕናሃ አይ የሱቡ አባ ረጁሊ የተሳደበ አባቱን ፈየሱቡ ኡመ የሰው እናት ተሳርቦ ያሰደበ የሰው እናት ተሳደብ የእናት ፍቅር የሌለው እያየ ነው። እናትን ሲሳደብ እናት ያለውም አይመስልም። ፈየሱቡ አባ ወየሱቡ ኡመ የሰው እናት ተሳርበህ እናትህ ለአንተ ምላሽ ከሰጠህ አንተ እናት እንደሰደብካት ነው የሚቆጥረው። ፈየሱቡ ኡመ ፈዩስቢሁ ከአነሁ ሆ አለዚ ለዓነሁማ የሰው አባት ተሳርቦ አባቱን ያሰደበ ሰው አባትን ተሳርባ ተብሎ ነው። ባትሳደብ ኖሮ አባት አይሳደብም ነበር። የእናት ፍቅር ያለው አበድን አይሳደብም። የአባት ፍቅር ያለው ልጅ የሰው አባት አይሳደብም። ፊ ሶሒህ ሙስሊም ረጊመ አንፉ
ረቂመ አንፉ አሉ ነብያችን ረቂመ አንፉ 3 ጊዜ አላህ ያሳየ ረቂመ ማለት ሉሲቀ አንፉ ማለት ነው بالرغام والتراب المختلط بالرمل عفون من بيلنገርህ أرغم الله أنفه እንዲያኮረፈ እንዳው ሳይቀናው ሳይደሰት ይኑር ማለት ነው እንደቆዘመ እንደተገዘ እንዱ ዘላለም እንደተገዘ ይኑር እንደቆዘመ ይኑር ወላጆቹ ተራገሙ ማለት ነው ዙር እንደተዋረደ እንዲያፈረ ይኑር አይሳቅ አይደሰት وكررها 3 ጊዜ ነብያችን ይሄን ያሉት زياده في التنفير والزجر اما يذكر بعد የወላጆችን ሐቅ እንዲያንጻረጥ ተዛል እንሸሽ እንድንጠነቀቅ 3 ጊዜ ይሄን አሉ ቂለ ማን ያ ረሱላህ ማን ነው ይሄን ተረገመ ሰው ማን ነው ሲላቸው ቃለ ማን አድረከ አበወይሂ ወላጆቹን አግይቶ እንደል ኪበሪ በህይወት እነሱን አግይቶ አሃዱሁማ አው ኪለሂማ ወለቱም ያርጅተው ወይ አንዳቸው ሙተው አንዳቸው ወይ ሁለቱም ያገኘ ሰው ጥሩ አጋጣሚ እነሱን በህይወት ማግኘት መታደል ነው እነሱን خدሞ ጀነት ያልተወሰነለት فلم يدخل الجنه ነው ረመዳን አግይቶ ያልተጠቀመበት እንደማለት ጅብሪል ሲራገም ነብዩ አሚን አሉ ስማቸው ተጠቅሶ የሳቸው ወላጆቹን አግይቶ ወላጆቹን አስደስቶ ጀነት ያልተወሰነለት ሰው እርጉም ነው ነብዩ አሚን አሉ عليه الصلاه والسلام ملعون واللعن لعن ማለት التعرض للطرد من رحمه الله كالله رحمه يراق ማለት ነው كالله رحمه يراق ሰው ተምሮ ነው የሚደሰተው ወልዶ ነግሮ ነው ምን አይነት ኑሮ ስለዚህ ህይወቱ ተበላሽቷል ካሉ አውፉ ባሉ ማለት ነው አሁንም ሌላ መፍትሄ የለውም በእነሱ ከተበላሸ ኔትወርኩ ተዘግቷል የደስታው የሰላሙ እና እንደቀላል ነገር አትየው لنا يقبام سب احدهما او كليهما سبا مباشره بلسانه قد تعمل يسرباچ ይችላል او تسبب في شتم والده ወይንም ለነሱ መሰደብ ሰበብ ሊሆን ይችላል የሰውና አባት ተሰርቦ እንዳልነው ማለት ነው ስለዚህ كيف هو مأمور بألا يقول لهما اف የመሰረቸት ንግግር እንኳን እንዳይናገር የተከለከለ ሰው እንዴት ይሳደባል في قوله تعالى فلا تقل لهما اف የመሰላችት ይኩን اف እቺን እንኳን እንዳይል የተከለከለ ሰው لعمر بن زر لما مات ابنه ልጅ ሞተባቸው ነበርና كيف بره እንደ ይሄ ሞተበህ ልጅ ግልጋሎቱ ላንተ የነበረው ከበሬታ ምን ያክል ነበረ كيف بره بك አላቸው قال ما مشيته قط بالنهار الا مشى خلفي ከነበረው አክብሮት በቀን ምድር ልጅ ከፊቱ ነው ያቀም الله والله አባቱ ከፊት ያስቀድማል አባቱ ልጅ ከፊት ሁሉ ነገር ከፊት እኮ ነው አባት እንደውም ተዋላ ነው ሸህ የሰለፎቹና የኛን ዘመን የወላጆችና የልጅ እንትንን ስናስተያየው በጣም የሰማይና የምድር ወላ ቢለይል ኢላ መሻሉ ለሊትም ቢሆን ለሊት ከሆነ ከፊት ይሆናል አሉ ጨለማ ነውና ሊመራይ ሱብሃንአላህ ቀን ከሆነ ግን ከፊት ሆኖ መንገድ ይናናቅም ምን ትላለህ ትንሽ ይከብዳል ጭራሽ ሲናገር ዝም በል እየተባለ ሐሳብ እንኳን እንዳይሰጥ ምክር እንኳን እንዳይሰጥ እኔ አውቃለሁ አንተ ያው ቀስ ብለህ ነው የምታወራው ሽማግሌና አንተ እስክታወራ ሰው ይሰለቻል ወይም ይነሳል ሱብሃንአላህ በጣም ከባድ ነገር ነው ያስታውሱን ያሉት ሸህ ወላጆቻችሁ በህይወት ያሉ ወንድሞች እህቶች ይሄ ዛሬ ሸህ ከመጀመሪያው ጀምሮ አንድ ሳይቋረጥ ሲያዘንቡት የነበረው ነገር እጅግ በጣም ከባድ የሆነ ሐሳብ ነውና እያንዳንዱ ነገር ልባችን ውስጥ ልንጽፈው የሚገባ ነውና እሳቸው ባሉት መሰረት ማለት ሲነገር በነበረው መሰረት ልንንከባከባቸው ከጎናቸው ልንሆን ይገባል ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት እንግዲህ ይሄ ሰዓት የሸኻችን ሰዓት ነው የዛሬው ትንሽ ለየት ያለ ነው ሁሴኖ በልባችሁ ጻፉት ነው ያለው እኔ ደግሞ የተጻፈውን ነገር
እንተግብረው ላለሁኝ ሊያኖ በህይወት ካሉ በቃ ይቅርታን ጠይቅ። ዛሬ ምናልባት ምሽቱ የይቅርታ ምሽት ይሆን ወላጆቻችን ጋር በአካል አጠገባቸው የሌለን በስልክም ቢሆን እየደወልን በድምጽም ቢሆን እያሰማን ይቅርታን እንዲያደርጉልን እንጠይቅ። በጣም ከባባድ ሐሳቦች ናቸው የተነሱት። ወደ አኺራ ደግሞ የቀደሙን ምህረት እንዲያገኙ አላህ እንዲያዝንላቸው በስማቸው ሰደቃ ዱዓና ሌሎች ኸይር ተግባራት ላይ ተሳትፈን አትሊስት የህሊና ረፍት ብናገኝ በጣም መልካም ይመስለኛል። ዝም ብሎ ከማዳመጥ ውጪ ሐሳብ መስጠት እንኳን የሚያስችል አይደለም። ባይሆን ሁለት ቦታ የነበረኝ ሐሳብ ሼህ የመጀመሪያው እርግማኑ ጋር መጣለው የፍጥጥ ብሎ ያሉት ላይ ለምሳሌ እሱ ትንሽ ቢብራራ በያሰብ የቁጣ ይታየትኩ የቁጣ ያ አላህ እንዴት እንድትናገራለህ እንዴት እንድትላለ ለሳለን ሐሉ ማለት ነው። ባያወራው በቃ ሐሳባቸው ስላልተመቸው ገልመጥ ማረግ ከገለመጠ ነው። ኦኬ ከዛ ውጪ ቅድም ያነሱት መላእክታው ፍጥረት ዓለሙ ላይ ያለው የሚንቀሳቀሰው ህይወት ያለው በሙሉ እርግማን በላዩ ላይ ይውረድ የተባለው እሱ ምን ያደረገው ነው የተባለው ሁሴኑ ወላጆቹና ታሚስቱ በላ ማን ፈضل ያሉት ነው አይደል? አትናገሯት አለ አይደል? ሚስቴን አትናገሩ እሷን አትዩ የፈለገችው የምታረግ ደግ አርገቻችሁ አይነት አርፋችሁ ተቀመጡ ይባላል። ብዙ መቼም ሰው ሆኖ ህልም የሌለው የለም። ህልሙን ማሳካት አንችልም። ይሄ ነገር ካለ አሰብንም በመድረስ አንችልም። ወልዴንም ቢሆን ብናሳድግም ለፍተን እንቀራለን። የትም ብናስተምረው አበደን ደስታ አይገኝም። ታመንም አንሽርም። የፈለገነውን ነገር አናገኘውም። ብናገኘው እንኳን አይባረክም። ስለዚህ ፓስወርዱ ያለው ወላጆቻችን እጅ ላይ ነው። ምንም ይሁን ስለዚህ አያዋጣም ምንም ይሁን መመለሱ ነው ኸይሩ። አቡ ሁረይራ ታላቁ ሱሐባ ማለት ነው ترفع للميت بعد موته አንዱ አሟት የታደለ ነው ተሞተ በኋላ የኸይራቱ ባጀት ይጨምራል። አንድ አካውንት ልበል ምን ልበል ባጀት ይሁን ጥሩ ነው። ባጀት ምን ይጨምርለታል ደረጃው ጀነት ውስጥ አሉ። فيقول ربي اي شيء هذه እኔ መዝገቤ ላይ ያገኙት ይሄን ያህል ነበር። ይሄ ሞተ የተመጣ ማን ጨምሮልኝ ነው ተየት መጥቶ ነው ብሎ ሲጠይቅ فيقال ولدك استغفر لك ወላጅ ልጅ ዱዓ ያረጋልህ ነው ልጅ የሰደቀችልህ ነው ልጅ ያረጋልችልሽ ዱዓ ነው ያረጋልህ ነው የሚባሉ አማቶች አሉ። ሱብሃንአላህ። ስለዚህ አሁን ተሞቱ 40 ዓመታቸው ያቸው አነሰችም በዛችም ያቸው ይዘዋት ይሄዱት 10 ሐሰና ከሆነች 10 ነች 11 አልሆነችም 11ም ከሆነች 11 ነች 12 አልሆነችም። የሚጨምርላቸው የለማ ዱዓ የሚያደርግላቸው የለም። ዱዓቸውም ያቸው ነች ኸይር ስራቸውም ያቸው ነች። የሚጨምርላቸው የለም። ኸድም ያጎሏቸዋል። ሙታኖች መካከል አዎ በጣም ጠያቂ የሌላቸው ድሆች አሉ ምስኪኖች አሉ። የወላድ መሃን የሆኑ ኢማሙ አህመድ ታላቁ ኢማሙ አህመድ ባሉ ሙሐዲሱ ቢሩል ዋሊደይን ከፋረቱን ብለዋል። ከፋረቱል ከባኢር ብለዋል። ለተላልቅ ወንጀሎች ወላጆች ሐቅ በራሱ አንድ ከባኢር ነው። ተሱጭ ያሉትን ከባኢሮች ያስምራል ብለዋል። እነሱን መخدም اسقلت ابو هريره ጠይቋቸው ይላል ان الجهاد قد فضله الله جهادን ትልቅ አርጎታል። واني كلما قد راحلتي እኔ ልዘምት በተዘጋጀው ቁጥር ወላጆች ያደናቀፉኝ ያስቸገረኝ ሲላቸው ቃለ ሙጃሂድ ምን አሉ دعوه الوالد لا تحجب دون الله تعالى። ስለዚህ አርፈ ተቀመጥ ጂሃዱ ይቅርብህ እነሱን አገልግል። حسن البصري ታላቁ ታቢዒ لا تقطع من كان اباك يسله ወላጆች አባት ይቀጥለው የነበረውን ዝምድና እንዲያትቆርጥ አባት ከሞተ በኋላ ያን አባት የሚቀጥለውን ዝምድና ቀጥል። فيطفئ بذلك نورك الله نور ሰላም ያጠፋብሃል። ኑርህ ይጠፋል። የሚጠፋብህ እድል አለ የሚቆረጥብህ ነገር አለ። ፈልገህም አታገኘው ነገር ትደክማለህ እንጂ ሰዒድ ኢብኑ ሙሰየብ ان الرجل لا يرفع بدعاء ولده بعده ተሞተ በኋላ በልጁ ዱዓ ከፍ የሚላል እያለም ይደሰታል ተሞተም በኋላ። አቡበክር ኢብኑ አቢ መርየም قلت وجدت في التوراة او قرأت ይላሉ ተውራት ላይ አንብቤያለሁ ይላሉ ما يضرب اباه يقتل የሚል ኢና ሊላህ አባቱን የሚማታል ካለ ይገደል
በተውራት ህግ እኮ ነው። ሾፍ ደግሞ ገለህ እንዲያገባ ዳኛ ካለ ይግደለው ነው ማታች በህግ ይገደል መቀጣጫ ይሆን ዘንዳ። ሾፍ አባት ልጁን ቢገድል ይገደል። ልጅሳ አባትሳ ልጁን ቢገለው እኮ ቢላክ ልጅ አባቱን ቢገድል ይገደል። አባትሳ ልጁን ቢገድል አባትሳ ልጁን ቢገድል አይገደልም። ለምን? በአባትነቱ ቀጣለሁ ብሎ ሞቶበት ሊሆን ይችላል። ይሄ መጠናት አለበት። አቀባብሎ ሆን ብሎ ተኩሶ ገሎት ከሆነ በሳንጃ ወቅቶት ከሆነ ሆን ብሎ ለመግደል አስቧል። በሌላ መታለሁ ብሎ ቀጣለሁ ብሎ ከሆነስ ኸጦነ አይገደልም። ልጁ ሊቀጣው ነው አባቱን ይገድለው። ይሄ አመጽ ነው። የልጅ ከሆነ አመጽ ነው። እቀጣለሁ ብዬ ነው ማለት ይችላል? አይችልም። እስከዚህ ድረስ ነው። አዎ አንዳንድ ጊዜ ሼህ እርሶንም ትንሽ ለማሳረፍ አፉ በሉን፣ በሀሳብ አለመግባባቶች ይኖራሉ። አሁን በየቤቱ ሁሉም ጋር እንደዚህ ስሙዝ አይሆንም መቼም። ወላጆች ያደጉበት የራሳቸው ተቃፋ አላቸው፣ ያደጉበት አስተሳሰብ አመለካከት ማለት ነው። ከዛ ልጆች ሙምኪን የተሻለ ኑሮ ደረጃ ላይ ይደርሳሉ፣ ትምህርቱም ይኖራል ምናምን። ደግሞ ጉዳዮችን እነሱ በምክንያት መገንዘብ ይጀምራሉ። እዛ ጋር ልማድ ነው ያለው፣ እዚህ ጋር ደግሞ በምክንያት ማደግ አለ። ሁሴኖ ከኔ ጋር ነህ። ከዛ አንድ ጉዳይ ላይ መሰለን በንብረት ሊሆን ይችላል፣ በሆነ ነገር ላይ አለመግባባት ይፈጠራል። እውነቱን ለመናገር አሁን በሎጂክ ካየነው ልጁ ነበር ልክ ለተሻለ እድገት የሚያበቃው ለተሻለ መርታ ምናምን የሚያመጣቸው የልጁ ሐሳብ ነው። ይሄንን ግን ወላጆች ባለመረዳታቸው የሚፈጠር አለመግባባት ይኖራል። ምን ይደረጋል? አሁን እንደሱ አይነት ሰዓት ላይ አባት በቃ አልሰማኸኝም እኮ ሊል ይችላል ልጅ፣ ወይ እናትም ትሆናለች አልሰማሽኝም፣ ይሄ ነው እኛ የሚያዋጣን፣ እሱ ጥናት ነው ያቀረበው፣ አይሆንም ብያለሁ አይሆንም ይላሉ አንዳንድ ወላጆች። ይኖራል አይደል እንደዚህ አለ ብዙ። እሺ አሁን ይሄ አለመግባባት ኹላሳው ምንድነው? ልጁን እኔ በቃ ይሄ ነገር ሊያስረግመኝ ይችላል በሚል ሊገኝ የነበረውን በጣም ጥሩ ስኬት ጥቅም ምናምን በቃ እኔ ቀልባቸውን አልሰብርም ብሎ ተመልሶ ይሄድ ወይስ ለማሳመን ሙከራው ይቀጥል? ቀስ ብሎ በማባበል በማሳመን በግልብጫ ሳይሆን አላምንም አሉ። እነሱን በመጨፍለቅ የእነሱን ሐሳብ በመጣል ሳይሆን በሰው ይመከራሉ። ወንድም አለ፣ አጎት አለ፣ ጓደኛ አለ፣ ጎረቤት አለ። እንዲህ ብዬ ነበር፣ እስቲ አባቴ ምከሩልኝ፣ እናቴ ምከሩልኝ። በዛ በልኩ ነው የሚከደው እንጂ በቃ አንተ አልተማርክም እንዲሁም ቁርአን ነው ተብሎ አባት መታፈን የለበትም። አብዱላህ ኢብኑ አውን አነ ኡመሁ ናዲቱ እናቱ ጠራቻቸው። እናም ፈአጃባሃ ፈአላ ሶውታ መልስ ሲሰጥ የሱ ድምፅ ከፍ ብሎ ነበረ። ስጠራው ደነገጠ። ድምፁ ከፍ ስላለኩ ነው ተሷ ከድምፅ በላይ ፈአዕተቀ ረቀበተይን ሁለት ባሪያ ገዝቶ ነፃ ወጣ። አላህ ይቅር በላይ ብሎ እኛ ሁለት ዳቦ እንሰጣለን ገዝተን ሰደቃ ድምጽ ከፍ አለ ብሎ እናቴ ድምጽ በላይ ከፍ ብሏልና ተሳስቻለሁ ብሎ አላህ ይቅር በላይ ብሎ አላህ ያሳይ። እንግዲህ አና አቡ ሁረይራ ለም يحج ይላሉ hatta ማተት። አቡ ሁረይራ ሐጅ አልሄዱም። እናታቸው ተሞተች በኋላ ነው። እናታቸውን ጥሎ አልሄዱም። እናት ተሞተች በኋላ hatta ማተት امه وكانت مكفوفة كبيرة በእድሜዋ የገፋች ነበረ። ያይኑ በብርሃኑ አምጥፍቶ ነበረ። ያህሚሉ ኃይል መራፊ ወደ ፈለገችበት አዝሎ ነበር የሚሄዱ። አላህ ጎረቤት ዘመድ ዘንድ ሄድ ያሉት አለች አዝሎ፣ ሸንት ቤት ሐማም ሄድ ያሉት አለች አዝሎ፣ ቤት ወጭ ወጣለሁ ታለች አዝሎ፣ ቤት ለማስገባትም አዝሎ። ታላቁ ሱሐባ አቡ ሁረይራ ሰለፎች ናቸው። እኔም አንተም ሰነፍነን ሰነፍነን ቢል አይበዛብንም ምንል። ስለዚህ አልደረስንባቸውም ገና ነን። ሷሊዎች እንደዚህ ነበሩ። ወካነ ኢዛ አራዲ አን يخرج من بيته አቡ ሁረይራ እኮ ናቸው። ወደ ተቤት ሊወጡ ለስራ ሲሄዱ ወቀፈ على ባቢ በሩ ላይ ይቆማሉ። على ባቢ ኡሚ ምን ይላል? ፈቃለ السلام عليك يا امه ውድ እናቴ ያላህ ሰላምታ ባንቺ ላይ ይሁን። ሰላሙ عليك يا امه ورحمه الله وبركاته ይላሉ። فتقول امه وعليك السلام ورحمه الله وبركاته ልጅ ሆይ
ያላህ ረህመት ያላህ ሰላምታ ባንተ ላይ ይሁን فيقول رحمك الله كما ربيتني صغيرا እኔ ህፃን ሆኜ ተንከባክበሽ እንዲያሳደግሽኝ አላህ በረህመቱ ይንከባከብሽና ማየ فتقول رحمك الله ይዘንልህ ልጄ كما برتني كبيرا አርገህ እንደዚህ እንዲያሰብክልኝና እንዲخدمከኝ ሁሉ አላህ ይንከባከብህ وإذا أراد أن يدخل صنع مثله ሲገቡም እንደዚሁ ሲወጡም እንደዚሁ وكان حارث بن نعمان يطعم امه بيده በእጃቸው ነበር እናታችን የሚያበሉት እኔንም አንተንም እኮ እናት በእጇ እህል ጋር ያለማመልችን ማንም በራሱ እጅ አልሞከረውም ሱብሃንአላህ ልክ እንደዛ በእጃቸው ነበር የሚያጎርሷት ولم يستفهمها كلاما قط አንድ ቀን ምናልሽ ብለው አያውቁም ለምሳሌ ተአምሩ ቢሂ እንዲህና እንዲህ ገስተና ያንና ያን አርገህ እንደዛ ጠይቀህ ልትል ትችላለች ሲወጣ ማለት ነው በደንብ አልሰሙትም ነገሩን ምንድነው ያልሽው ብለው አያውቁም ታያ ምን ይብቃቸው ምን ይምሉት hatta يسأل من عنده ماذا قالت الله እናቴ ምንድን ነበር ያለችው ብለው ሌላ ቤት ሲጠይቃሉ እንጂ ምንድን ነበር ያልሽው አይሉ ነበር የት ነው ያለ ነው አይ በቃናል እኔ ዛሬው በጣም ከዚህ ከበለጠ ካምሮ በላይ ሆነ በጣም ከባድ ነው ሼህ እንደው አሁንም ትንሽ እርሶን ለማሳረፍ የመቼም ዛሬ ጅራፍ ነው ይዘው የመጡት ሐቂቀተን በጣም ከባድ ጅራፍ ነው የማይለበልበው ያለ አይመስለኝም ሁላችንም የምንገረፍበት ጅራፍ ነው አላህ አፉ ይበለን እንግዲህ ወላጆቻችንን በመኻደም አላህ የጀነት መግቢያ ሰበብ ያድርግልን አንዳንድ ጊዜ ጋብቻ ሽማግሌ ይመጣል ምናምን ያው የሚያውቁት ነው እርሶም እንደነ ታሪክ አባትም ቢላል እናት መርሐባ ትላለች ወይ ደግሞ በተቃራኒው እናት ይሁን ትልና አባትም ቢላል እኔም ፈልጋለሁኝ አባቴ ተቃወመ ወይ እናቴ ከሁለቱ አንዳቸው ተቃወሙ ወይ ሁለቱም እንደዚህ ብቻ እዛ ሰዓት ላይም ሴት ልጅ ናት ልጃቸው ወይንስ ወንድ ልጅ ነው በሁለቱም አግባብ እንሰደውና ይለያያል እሺ በወንዱ እንሰደው ወንዱ ከሆነ ወንዱ ብዙ ወልይ ያስፈልገው ከወልይነት አንፃር ሳይሆን ወላጅ ሐቅ ምርጫ ግን እነሱ ቢጨመሩበት እነሱ ሐሳብ ቢቀበል ጥሩ ነው አይሆንም እንዳናያት አሉ አይሆንም ያሉት ደግሞ በዲን ከሆነ መብት አላቸው አላህም ከነሱ ጋር ነው ግድ የለም እሷ ዲኗም ተመሳሳይ ነው በዘሯም በመልኳም አልሰማሱ ምርጫው እነሱ አይደለም የሱ እንጂ ስለዚህ እዚህ ጋር ትንሽ በሩን ከፈት አድርጎ አለፍ ቢል አይጠየቅበትም ያሳመናቸው ጥሩ ነው ይሄ ጥሩ ነው ቢያንስ ይትንሽ ነገር አገኘ አይደል በጣም አስጨናቂ ነው አማ ሴት ከሆነች ጠባን መብት አላቸው ወልይናቸው እነሱ መብት አላቸው እና እነሱም አሁንም ዲን ያለው ባል ነው ህን ካርጉልኝ ስትል አይ ይሄ የለውም ዱንያ ኢማን የለውም ወልጆአለው ካለችስ ሁሉም ባለ ሀጅ ነው እናገኘዋለን ብቻ ነው ካርጉልኝ ስትል እንቢ ካሉ መብታቸውን አጣዋል እነሱ መብታቸው ወደ ሸሪዓ ሄዳ ኒካ ማድረግ ትችላለች ይሄ ማለት በወላጅ ሐቅ አትጠየቅም እርግማን አይነካትም ኸዲጃ እኮ ስታገባ ረዲየላሁ ዐንሃ መሐመድ ምንም የለውና አይገባ አታገቢም አለ አባት ሆይልድ ያዙ ይልቀቁኝ አለ አጎቷ ዘንድ ሄዳ ነው አጎቷ ያሰራት ሼህ ኸዲጃ ከዚህ ቀደም አግብታለች ትልቅ ሰው ነች እቺኛው እኮ ልጅ ነች ገና አታውቅም የመሰላት በስሜት ተገባም ወልይ ያስፈልጋታል ሴት ልጅ ወልይ ያስፈልጋታል ወላጆቿ ናቸው ልጆቿ አይ አግብታ ምናልባት ግን ፌል ያደረገ ትዳር ውስጥ ያለፈች ሴት ድጋሚ ማግባት ከፈለገች ያለ ወልይ ትችላለች የሚል ነገር ላላዝ ብሎ ነው እሱ ማስረጃ አንፃር ዝም ብሎ ነው ደካማ ነው ስለዚህ ወልይ ያስፈልጋታል 10 ጊዜ ብትፈታ ወልይ ያስፈልጋታል ሱብሃንአላህ ኦኬ ስለዚህ ባለ መምረጥ መብት የሷ ነው የማስፈጸም መብት ግን የወላጆች እያለ ይቀጥላል ይሄ ያው ለሷ ደህንነት ሲባል ነው ምናልባት እሺ ወደ ዋናው ነጥባችን ስንመለስ የወላጅ ሐቅ ዛሬ እንደ በረዶ ነው እየዘነበ ያለው በጃንጥላ አይደለም አሁን ይሄን መከላከል መርሐባ ብለን ወተን መቆም ነው ያለብን መመታት አለብን ብዬ ነው ማስበው ባይሆን ዛሬ ምሽቱ የይቅርታ ምሽት ነው ወላጆቻችንን ይቅርታን ጠይቅ የሚፈልጉትን ነገር እናድርግ ዛሬ የሚፈልጉትን ነገር ምንድነው የሚያስደስትህ ምንድነው የሚያስደስትሽ በህይወት ካሉ ወደ አኺራ ከቀደሙን ደግሞ
ምንዳው ለነሱ እንዲሄድ አሁን ቀደም ሲል ሼክ ሲያነሱት ነበረ ይዞ ሄደው 10 ሐሰናት ነው አሉ በጣም እሱ ነገር ስሜት ይሰጣል አይደል ማሰብ እንችላለን 10 ሐሰናት ይዞ ሄደ አንድ ወላጅ ሳያስበው ግን ከንዝ ይሆንለታል ልጆቹ ከዚህ በሚልኩለት ሰደቃ በሚልኩለት ዱዓ በተመሳሳይ የተረሱ ደሞ ወላጆች አሉ አላህ ይጠብቀን ያቺኑ ይዟት የሄዱትን የወላድ መካን ብለው ገለጹት ቀደም ወልደዋል ግን ማይንፋ ምንም አልጠቀማቸው አታቀብራቸው እንኳን የሚጠፋበት የተቀብሩ ለመናገር የሚያፈራለው በጣም ይሄ ልጅ ነው ወቃ ወስዶ ጥሏቸዋል አንተ የጣልከውን ቆሻሻ አስተውሰዋል እኛኛው አዝለበትም ያ አላህ ወተሰብ ነብዩ እኮ ዛራ ቀብረ ኡሚ ፈበካ ወአብካ አንድ ቀን ነብዩ እናታቸውን ቀብር አልቀሰው አለቀሱም አስለቀሱ ቀብር በራሱ ያስለቅሳል እናትን ያክል ነገር አፈር ለብሳ ድንጋይ ተጭኗት ሳር በቅሎባት ማየት ሱብሃንአላህ ነብዩ እንደ ሴት ልጅ አለቀሱ ሴቶች የተከለከሉት ቀብር ዚያራ ተፈጥሮ ያስቸግራቸዋልና ነው አይችሉም በእናቷ ላይ ድንጋይ ተረብርቦ ሳር በቅሎባት ድንጋይ ተቆልሎባት ስታይ ፌንት ነው የምነቅሉት ጮሃለች ተፈጥሯቸው ስለሚያስቸግራቸው ነው ሉጥፍ ስላለ አዛኞች ነው አታ ቀብር እንኳን እንዳይሄዱ መቅበር ነው ግን ዚያራ ይችላሉ አይደል ዚያራ ይችላሉ ግን ልክ እንደው ፈንቅሎ ይወጣ ይመስል ፈንቅሎ ይወጣ ድንጋይ ተረብርቦበት አፈር ተቆልሎበት ሱብሃንአላህ ልክ እንዲወንጀለኛ እንደ ስታስበው እኮ እንደኛ የሚያሳዝን ነገር እኛም ነገ ጧት ሁላችንም እንደዛው ነን ወላጆቻችን እንደዛ ሆነው ዱዓ እናደርግላቸው እናስታውሳቸው ይገባል የሞቱበት ማለት ነው እና አፍዶሉ ነፈቀቲ ተቤት ወጭ ትልቁ ወጭ ለየቲም ልታወጣው ትችላለህ ለሰደቃ ልታወጣው ለሚስኪን ሰጣው ትችላለህ ለምን ማርገው ነፈቀቱ الرجل على والديه ለእናት ለአባቱ ያዋጣው ወጭ ነው ትልቁ ሱብሃንአላህ እነሱን ለመخدم ሲሉ انما منع ወይስ القرن ትልቁን ታብዒ ወዲ ኋላ የጎተተው ነብዩ ጋር ተገናኝቶ ለደቂቃም ቢሆን ታያቸው ሱሐባ መሆን የቀረበት ለምንድን ነው ሱሐባ እንዳይሆን የጎተተው ወዲ ኋላ ያስቀረው የእናቱ ሐቅ ነው አየቅዱም على رسول الله بر امه بره بامه እናቱን ሲخدم እኔም ማገኘት እየፈለገ ሳንገናኝ ቀረን ዑመር ዱዓ ያርግልህ አሉት እኮ ሱብሃንአላህ ታላቁን ሱሐባ ተየመን ተነስቶ መካ እኮ አንድ ቀን ውሎ ይመጣል እኮ ነብዩ ዘይራቸውን ጣቢል ቢሄድ ካያቸው ሱሐባ መሆን ይችላል እሳቸው ማየት ያልታደለው በእናቱ ሐቅ ተይዞ ነው ያ አላህ ሹፍ መርሐባ አረፍ ብለን እንመለስ ሼክ የተወዳጁ ተመልካቾቻችን እንግዲህ ዛሬ ሁላችንም ፊት ለፊት የምንጋፈጠው ጉዳይ ጋር ነው የቆምነው ይሄ ማንንም አይደለም የሁላችንም መቼም ሁሉም ሰው የሚያልፍበት የተፈጥሮ ዑደት ነው ወላጅ መሆን አለ ልጅ መሆን አለ እንደገና መልሶ ወላጅነት ይመጣል ስለዚህ እያንዳንዳችንን የሚመለከት ጉዳይ ነው ማንንም ብዙ ድርሻ የለውም እዚህ ውስጥ ሁላችንም እኩል ተጠያቂነት እኩል ኃላፊነት ነው ያለብን ራሳችንን ቼክ እናድርግ በትንሹ ደወል እያደረግን ይቅርታ እንዲያደርጉልን እናውራቸው ርዝቃችን ተቋጥሮብን ሊሆን ይችላል በእነሱ ምክንያት ስኬት ርቆን ሊሆን ይችላል በእነሱ ምክንያት ልክ መልእክተኛው ሰላም ሸሃዳ የተያዘበትን ሱሐባ እናትየውን ጠርተው አይደለ ላቃጥለው ይሄ እንግዲህ የሚታወቅ ነውና እናትየው ይቅርት ስትለው ነው ተልቂን ያደረገው በሸሃዳ ወደ አኺራ የተሻገረውና አንዳንዴ እውነት ነው በቃ የጀነት በረናቸው ማለት ያው ጀነትህን ይዙብሃል ማለት ነው እንመለስ ፋታውተን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ቢሩል ዋሊደይን ነው ያየን ያለነው ለሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው የስለ ወላጅ ሐቅ ማድመጥም አሁን ቀደም ሲል መሐመድ ሲል እንደነበረው ክብደቱን ሲነግረን ነበር በሁለተኛው ምዕራፍ ላይ እርግጥ ነው ክብደቱ ማድመጡም ብቻ ሳይሆን ማንበቡም ከባድ እንደሆነ እኔ አይቻለሁ የዛሬ 15 ዓመት የተጻፈ የወላጅ ሐቅ የሚል መጽሐፍ አለ ዛሬም 1000 ወይ 2000 ኮፒ ብቻ ነው የተሸጠው የወላጆች ሐቅ ምክንያቱም ሰዎች የሚፈልጉት ምንድነው በሌሎች ጉዳዮች ላይ
ይሄ ከባድ ስለሆነ ለማድመጥም ሲዲ ተሰርቷል። ከዛሬ 20 ዓመት በፊት ስለ ወላጆች የወላጅ ሐቅ የሚል ሲዲ ተሰርቷል። ያን ያህልም ነው ያየው ሰው ብዛት በዚህ ጉዳይ ላይ መጽሐፍም ተጽፏል። ያን ያህልም ነው ያየው። ዛሬ ሸኽም መሐመድ ከብረኝ ቢል እኔ አልፈርድበትም። ምክንያቱም ብዙ ሰው እንደዚህ ነው ልንተገብረው የማንችለው ነገር ነው ብለን ስለምንፈራ ነው። ግን ደግሞ ኡስታዝ ያቀረቡልን ታላላቅ ሰሃቦች ታቢዒዎች ያደርጉት የነበረውን ነው። እነሱ ደረጃ ላይ የመድረስ አቅም ቢኖረን እሰየው ነው። ግን ደግሞ ከዚያ በመለስም ቢሆን በዘመናችን በአቅማችን ከራሳችን አስበልጠን ለወላጆቻችን ቅድሚያ እንስጥ ነው ትልቁ ወጪ መሆን ያለበት ብለው ቀደም ሲል ሲያነሱ ነበር። ትልቁ ወጪ ለልጆቼ ለቤተሰቤ ነው እንጂ ማድረገው ለወላጆቼ እናደርጋለን፣ ለወላጆቻችን እናደርጋለን። የተሻለ ህይወት የተሻለ ኑሮ እንዲኖሩ እናደርጋለን። ቀደም ሲል ሐጅ ሲሉ ነበር ሸኽ ሐጅ ለማድረግ እኔ እሮጣለሁ እንጂ ወላጆችን ሐጅ ለማስደረግ እሮጣለሁ፣ ዑምራ ለማስደረግ እሮጣለሁ። ይሄን ነው ቢያንስ እንኳን በዘመናችን የምንችለው ነገር እንደነዚህ ያሉትን ብናስቀድም ለማለት ነው። ሸኽ ካቆምንበት እንቀጥል። እናታችን ሰውየው ማናቸው ሱፊያን ብን ዑወይና ተሰፈር መጣሉ። ሰውየው ለስራ ሄዶ ተቻይና መጣ፣ ተዱባይ ከጉዞ ተመለሰ። ሲገባ እናቱ ስትሰግድ ያገኛት አሉ። እናቴ ቁማማ አልቀመጥ ብሎ ቆመ። የነብዩ ተከታዮች የአላህ ድንቅ ባሮች ጀነት ፈላጊዎች ተቅዋ ማለት ይሄ ነው። አዲያብ ማዓል ዋሊዴን ከወላጆች ጋር ያለው አዲያብ ስርዓት ይሄን ይመስላል። ሹፍ ሌላው መጣና ደግሞ እናቴ አላስጾመኛለች ያላንተ ቁርስ አልበላም ያላንተ ምሳ አልበላም እያለች እኔ ሰኞ ኸሚስን መጾም ፈልጋ ነብዩን ሱና አርፈህ በላ እናትህ ጋር አሉት። ጾመን አፍርሰው ለምን አረፋ አይሆንም? ያለመቱ አረፋ ያመቱ ወንጀል የሚያስብሉ በቃ ምሳዬን ያላንተ አልበላም ካለች ብላ። ከእናትህ ጋር መብላቱ ዋጅብ ነው፣ ያኛው መጾሙ ሱና ነው። ሶላት እየሰገድኩ ብትሰግድም የምትሰግደውን ሶላት ተጠራች ለበይክ በእነ ሶላቱን አቋርጠው ፈርድ ሶላት እስካልሆነ ድረስ አንተም መስገድ የምትችለው ፈርዱን ብቻ ነው። ለሱናው ከጠራች አቤት በል። ጁረይጅን እኮ ጉድ ሰራችሁ እኮ ብጠራት ሶላቲ አለ አረፌ ሶላቲን አለ ተናቴ ሶላቲ አለ። ሶላቱ አላስጣለችውም፣ አስቀጠቀጠው። ባልሰራው ስራ ባላጠፋው ጥፋት የእናቱ እርግማን። አሁን መርካቶ ወጣሁን አንድ ብር ሰው ኪስ ሳትገባ ሌባ ብለው ቢደበድቡህ አይቆጭም? አያምም? ጁረይጅ እንደዛ ነው የተደበደበው። ምንም ባልሰራው ስራ ያስደበደበው የእናቱ እርግማን ነው፣ አስቀጠቀጠው። ስለዚህ ሱና ሶላት አያስጥልህም። ሱና ጾምም እንደዛው ሶላቱንም ቁረጠው። ላላም ሰግደው ሰዓት እኮ ነው። ከባድ ነው በጣም። ወራአ ዑመር ብን ኸጧብ ረጁለን የጡፉ ቢልካዕባ ከአፍጋኒስታን ነው የመጣው። ይሄ ሐጅ መቼም ያው የዓለም ገበያ ዓለም አቀፍ ገበያ ነው፣ የማያገናኘው የለም። እናቱን አዝሏል። ሁሴን ተፈለካት በፊልም ተሰርቷል። አሁን እያየህ ነው አስተዛዘብ ላይ ያው ሱብሃንአላህ። እና ጃአ ሐሚል ኡመሁ አላ ረቀበቲ ተሸክማታል በጀርባው ፈቃለ ያ አሚር አልሙእሚኒን አላች አተራ አኒ ጀዘይቱሃ ያው ልፋቴን የከፈልኩ ይመስለኛል። አዝላይ ነበርኩ አዘልኳት። ሱብሃንአላህ ሱኮ ወገቧ ላይ ሸንቷል፣ እሷ አልሸናችም። መተገናይቶ ሱብሃንአላህ በህፃንነቱ ስታዝለው እሷ ውዱዋንም አልፈታችም። ሱብሃንአላህ እንኳን ልሸናበት ግን በማዘሉ ብቻ አዝላይ ነበርኩ አዘልኳት አለ። እሱ ዑምራ ነው። አሁን ጧፍ አድርጎ ሶፋና መርዋ ሩጦ ቤት ውስጥ የሚገባ ድረስ ነው። እሷ ግን ስንት ዓመት ነው? ከዛ በላይ ነው። ሱብሃንአላህ ቃለ ላ አሉት ወላ ቢጦልቀቲ ዋሂዳ አንተ ስትወልድ ስታምጥ ያለችውን እንኳን ያክልም አሉት። ያን ዱር ቅስቻ አንዱ ወላኪነከ አህሰንት አሉት። ግን ጥሩ አድርገሃል አሉት። ሰይ ወላሁ ዩሲቡከ ዐለል ቀሊል ከሲር አሉ። በዚህ ትንሽ ስራህ ትልቅ አጅር ይከፍልሃል አሉት። ሱብሃንአላህ አይገርምህም? ወቃለ ረጁል ለዑበይድ ብን ዑመይር ሐመልቱ ኡሚ አላቸው። ደግሞ ለአብዱላህ ብን ዑመር እንደሚላቸው ለልጁ አላረቀበት። ይሄ ደግሞ ከየመን መጥቶ ነው።
حتى قضيت بها المناسك يا حج عرفام مزدلفام مينام تشكم أصدركوات سبحان الله እና አተራኒ ሐጀ ዘይቷ እንደው ወለታን የከፈልኩ አይመስሎትም ቃለ ላ ዑመር ያውትና ወሰጣቸው ወላ ጠልቀተ ዋሂዳ አንድ የስታምጥ ጋርቹ ቅስቷን እንኳን ጅስሙም እኮ የተጨነቀችውን ሊሞትብኝ ነው ብላ ያሰበችውን ያክል እንኳን ያክልም ያንተ ልፋትና ዲካም አዎ ሌላው መጣና ኢብኑ አባስን ታላቁን ታቢዒ ታላቁን ሱሐባ إني نظرت أن أغزو الروم روم زمشة نبر زغزي روم لهر نو زمشة علاشو يوم تنزر يالو علاشو تناش سلس تسيالو روم في سبيل الله زمشة لهيد وإن أبواي يمنعاني إناتنا أباتي يقن انبيالوني سلات علبيني قال آتي أوا أبوي قال سلات قرية لكبا ولا جوشن حق فإن الروم ستجد ما يغزوها ዘመቻው ያላህ ነው ብዙ ልጆች አሉ አላህ ይመለምልበታል ሮብም የሚዘምት መሽጠፋ ነው ለሮም ራሱ አለ ለሮም ልጆች ሞልቷል አሉ ለእናት ለአባት ልጅ የላቸው ማንተ ነው አላሁ አክበር ከበይር አላህ በጣም ከባድ ነው አላህ ሹፍ አላህ ያሳይህ የሚገርመው ነገር አሉ አሊ ኢብኑ አቢ ጣሊብ አልዓጀብ ኩል العجب አሉ ከሚያስገርመው ነገር ጉር ልንገራችሁ አሉ من عاقل يعق والديه بعد قراءة سورة اللقمان سورة اللقمان تن تفسير قرتو بقراو يبسال بدرساو يبسال سورة اللقمان يقرا سو يዛ ማዕና ያወቀ ሰው وقد قرنهم الله تعالى بنفسه الله ከሱ ሐቅ ጋር ያይዟንቷቸው ተናግሮ ያለ ወላጆችን የሚጻረር ሰው አይገርምም سئل الحسن بن انبر الوالدين حسن البصري فقال أن تبذل لهما ما ملكت يالن هلو ستهم مالو وتطيعهما ما لم تكن معصية تزازاچو هلو አካብረህም አማልተህም ሐቃቸውን ተወጣው ማታችልም سئل عطاء أن رجلا أقسمت عليه أمه ألا يصلي إلا الفريضة فرض ብቻ ስገድ ተዛወዳኔ ናጫውተይ ካለ ሱናውን ትቶ እሷ ጋር ይቀመጥ سبحان الملك ሱናውቱ አላህ ያሳይ እንግዲህ ከባድ አላህ ያሳይ عطاء بن ابي رباح وبالوالدين إحسانا የሚለውን ኢብኑ አባስም ሲፈስሩት لا تنفذ ثوبك ታጠግባችሁ ስትነሳ ጨርቅህን አታራግፍ ማለት ነው አላህ አባራው ለነጭባቸው እዚህ ደረጃ ይደርሳል ማለት ነው አጂ الله يسيء شوف ولا تنهارهما لا تنفض يديك مالنا وديمه እጅን አታራግፍ ፍታቸው وقل لهما قولا كريما ለስለስ ያለ በፍቅር የታጀበ ንግግር አናግራቸው በዝነት እናቴ ደከማት አባቴ አረጀ ሊሞትብኝ ነው በስስት ልታያቸው ይገባል الله سمعت ابي يلالو عمار ويحك قالوا يلال اما شعرت ان نظرك الى والدتك እናትህን እኮ በዝነት ማየቱ ኢባዲያ እንደሆነ አታውቅምን فكيف البر بهما እናትን ማየት ይሄን ያክል ኢባዲያ ከሆነ እናትን ማገልገል ምን ሊሆን እንታስባለ ሶስት ነገር ማየት የኢባዲያ አካል ነው አንደኛው ካዕባ ማየት ካዕባን ዘቁጭ ብለህ ማየቱ ቀረብ ብለህ ማየቱ ጧፍ የሚያደርጉ ሰዎች አጅር እንዳላቸው ሁሉ አንተ በማየት አጅር አለ ካዕባውን በማየት እኮ ነው ሁለተኛው ቁርአን ምንም ሐፊዝ ብትሆን ቁርአን ማየትና ቁርአን መቅራት ይለያያል ያ ቁርአን ሳት ሙሳፍ ሳትዝ መቅራት እየቻልክ ቁርአን ማየት ያይን ሰደቃ ነው በራሱ ማያዝ ሌላ ነው ማየቱ ያይን ሰደቃ ነው ባይን ተሚደረግ ኢባዲያ ነው ኒዕማ ነው ስለዚህ ሐፊዞች ወልጊዜ ሰለፎች ሂፍዝ ማሐፈዝ ሌላ መታደል ነው ግን ሂፍዝ አለን ብለው በሂፍዝ አይቀሩም ለሙራጃ ካልሆነ በስተቀር እንዳይጠፋባቸው ለማስተካከል ካልሆነ በስተቀር እያዩ ነው የሚቀሩት ማየት ያይን ሰደቃ ነው በራሱ ሶስተኛው እናትና አባት ናቸው እነሱ ማየት ትልቅ ኢባዲያ ነው
ወላጆቹ ማየት አዎ ዑመር ኢብኑ ኸጣብ አለ ረጁልን አንድ ሰውዬ ቀተለ ነፍሰን ሰው ገሎ ነበርና ነፍሰ ገዳይ ነው እና ሰው የገደለ ሰው ይታረቃል ያው ካሳም ይከፍላል እንደዛም ሆኖ ግን አሉ ወለዚ ነፍሱ ዑመር ቢየዲህ ነፍሴ በእጁ በሆነው ጌታ እየነግራቸዋለሁ ሰው መግደል ከባድ ወንጀል ነው ለው ካነት ኡሙሁ ሐየተን አሉ ይሄ ሰው የገደለ ሰው እናቱ በህይወት ካለች ፈበረሃ እናቱን ቢኸድም አሉ ወአሰነ ኢለይሃ ረጀውቱ አሉ እሳት እንደማይገባ ተስፋ አለኝ አሉ የናቱ በእናቱ ያረገው ኽድሚያ ያኛውን እንትን ያስቀርለታ ማታቸው ነው ዑመር ኢብኑ አብዱል አዚም ለምን ምህራን አሉት ምህራን ላቱ ሷሂብ አቀን እናትና አባትን መዞለም አይደለም እናትና አባቱ የረገሙ ሰው ጋር እንዳትሄድ የደረቋ አጠገብ እርጥሙ ይነዳል ጓደኛህ እናቱ የለቀሰችበት አባቱ የረገመው ልከዋን እንዳትሄድ ተኮረና በላሽሽው ተላላፊ በሽታ ነው ከባድ ነው የሱን ባህሪ ተወርስና ነገጣ ደግሞ አንተም እንደስተሆናለህ እንዲያተር ብለዋል እርጉም ሰው ጋራ فإن له لا يقبلك الله ምንም ነገር አይቀበልህም ወቀድ حق والديه ወላጆቹን ሐቅ የተጻረረን ሰው አትከተለ لأن حقهما أوجب حقا منه ተዋጅቡ ሁሉ በላይ የወላጆች ሐቅ ነው حسن البصري أن رجلا قال له إني قد حججت አላቸው እኔ እኮ ሐጅ ሄርኩኝ አላቸው ወቀድ አዝነት لأمي እናቴ ፈቅዳለኝ ሐጅ ሄርኩኝ ሲላቸው አልተደሰቱም فقال الحسن لقعدቱን ተقعዱ አሉ ማها ከናታ አጠገብ የምትቀመጣት አሉ አላማ አይዲቲያ ስትበላም አብራሃት አብሮ መቆየትህ احب الي من حجك سبحان الله ታንተ ሐጅ بعد حجة الاسلام ሐጅ አንዴ ነው እናተ ጋራ የምትበላው ቁርስ የምትበላው ምሳ አጠገብ የምትዋራት ይበልጣላውት ምን ትላለህ አላህ ይገርማል አይበቃንም በጣም ይሄ ነገር የብዙ ዛሬ ጨርሱና ወይስ በየሳምንቱ ለዱንያችንም ለአኺራችንም ስንል እኮ ነው መዲያት መራራ እኮ ነው እየመረረህም ውሰደው እናንተም አባታችሁን ልጆቻችሁን ወዋቸው ማየት ባዲያ ነው ዞር ብላችኋቸው አንተም ያንቺም እስቲ ማየቱ በራስ በፍቅር ድሮ እኮ እንዲህ አልነበረም አሁንም አደከመ ድሮ ጠንካ አሁንም አደከመች በሚል በዝነት የታጀበ ይታንኩ አዋቸው ነገጣት ይሞታሉ ስለዚህ አብራቸው አኖሩም አቡ ሐኒፋ ቃዲ አልሆንክ ተብሎ ይደበደቡ ነበር ይገረፉ ነበር ቅንጭም ሳይሉ ተዛ ሁሉ በስለቀቁ አንድ ቀን አልቀሰው ነበር ምን አስለቀሰው ብሎት ጅራፉን አስለቀሰው አይደለም አሉ የናቴ ሐቅ ነው አሉ እናቴ ምን ሆና ይሆን የሚለው ነው እንጂ ግርፋቱ አይደለም ያስለቀሰኛሉ غم والدتي اشد علي من الضرب ያሉ الله ሰይ አሁን ሰው ታስሮ እናቱ ትዝም ትሏል ሱብሃንአላህ የትም ሆነት አዎ ስለዚህ من عصى والديه لم يرسرر من ولده ከልጆቹ ደስታ እንዳይጠብቅ ብለዋል ከዛም ወላጆቹን ያስከፋ ሰው አዎ እዲያውን ያልከፈለ ሰው ስለዚህ እነሱን ይቅርባ አስበል ስለዚህ የመድኃኒት ጣፋጭ ነው የመረረንም ቢሆን መራራ ነው እንቀበለው በሽታ የሚፈውሰው ስለዚህ ህልማችን እንዲሳካ ታመናል እንድንድን ምን ፈልገው ነገር እንድናገኝ ያገኘነው ነገር እንዲባረክ ዱንያችንም አኺራችንም እንዲስተካከል መመለስ ነው ወደ ወነቱ ወደ ሰለፎች መንገድ እንመለስ ሰለፎች እንዲህ ነበሩ ለእናት ለአባታቸው ለወላጆቻቸው ያንጨነቁ ነበር ያስቡ ነበር ከሞቱም በኋላ አይረሷቸው ነበር እኛ ስንረሳ ተረሳን ولا تكونوا كالذين نسوا الله فانسوا انفسهم አላህን መርሳት ነው እዚህ የሚያደርሰው አላህን ምናስተውስ ከሆነ እናስተውሳቸው ይገባል ያ አላህ ቀልባችን ደርቆ እንደው አላህ ይታረቀን ወላጆቻችንን ይቅር ይበሉን ይሄን ፕሮግራም እንግዲህ ይከታተላሉ ብዙ እናቶች ብዙ አባቶች እናውቃለን መታሰቢያነቱ ለወላጆች ይሄ የሚመስለው ሸኽን የሆኑ በቃ ወላጆች ተሰባስበው አራ ሐቃችን እየተጣሰ ነው የዘመኑን ወጣት ምከሩልን
ያሉ ነው የሚመስለው። ሐቂቃ ማለት በሶስቱም ምዕራፍ የተለያዩ ትልልቅ አባቶች ትልልቅ ሊቃውንት ታቢዒን ያደረጓቸውን ነገሮችና ማስጠንቀቂያዎች ነው በናዳ ያህል ነው ዛሬ የተራገፈበት ከረሱል ጀምሮ ከሰሃቦች ጀምሮ መልእክተኛው ሰለላሁ ዐለይሂ ወሰለም ቁርአኑም አለ። በጣም ከበቂ በላይ ነው የዛሬ የተሰጠን ነገር። ምናልባትም እስከ ህይወት ዘመናችን ፍጻሜ ድረስ የሚሆን ምክር ወስደናል። በየአይነት ነው ዛሬ የወላጅ ሐቅ በየአይነት ነው ይመጣልን። በሐዲስ በቁርአን በሰለፎች በታቢዒን በሱሐቦች ባልመጣበት መንገድ የለም። ታዲያ በየት በኩል ነው ማምለጥ የሚቻለው? ምንም ማምለጫ የለም። ጨርሶ ነው ማምለጫ የሌለው። ከእናትም ከአባትም ሐቅ አልፎ ደግሞ እነሱ ይቀጥሏቸው ከነበሩ ቤተሰቦችም የምትቋረጡ ከሆነ እኮ የሚልም ማስጠንቀቂያ መጥቷልና አንዳንዱ ልጅ ምን ያመሰል ለማምለጥ ይሞክራል። አላስተማረኝም፣ አባቴ አልጠየቀኝም፣ እናቴ አላሳደገችኝም፣ አላቃትም አይነት ነገር ላ አያዋጣም። ይሄ በመወለዳቸው ብቻ አለማሳደጋቸው አለማስተማራቸው እነሱ ጠይቁበት፣ አላህ ይጠይቃቸዋል። አንተ ለመገኘት ሰበብ ናቸው እዚህ ምድር ላይ። ሱብሃንአላህ ይሄው የምታማረው አባትህ ይቺው የምታማራት እናትህ ወልደው ነው እዚህ ምድር ያመጡ። የራስህን ተወጣ፣ ይህን የጎንዮሽን ተወው። እሱ እንደምታስበው ተንከባክበው ቢያሳድጉ ጥሩ ነበረ። ያቀርቶባቸዋል። በመወለዳቸው ብቻ በመጨነቃቸው ብቻ በማሳደጋቸው በተወሰነ ጊዜ እንዲያው በእግር ቁመት ድረስ የለፉት ልፋት የደረሰ። ስለዚህ አላስተማረኝም አላቀውም የሚባል ነገር የለም። እንግዲህ ወደ አኺራ የቀደሙንን ይማርልን። ለሁላችሁም ይሄን ፕሮግራም ለምትከታተሉ በሙሉ ኢንሻአላህ ሸክም ዱዓ ያደርጋሉ። ዱዓ አድርጉልን የሚሉ በጣም ብዙ መልክቶች ያቻለሁኝ። ከተጋባና ተቅሪበን 11 ዓመት አካባቢ ሆነን አላህ በልጅ ፈተነኝ የሚሉ እንደዚህ አይነት ሐሳቦችም አይቼ ነበረ። ያው ሁሉም ቤት የተለያዩ እንግዲህ መከራዎች የተለያዩ ህልሞች አሉ። እነዛ ህልሞች እንዲሳኩ ወደ ወላጅ ሐቅ እንመለስ የሚል ሐሳብም አላቸው ሸኻችንም። ምንም መጨመር አንችልም። የዛሬው በጣም ወላሂ የምር በኸሚስ ምሽት ታሪክ እንደዛሬ ከብዶኝ የሚያውቅ አይመስለኝም። ሼኽ እናታቸው እንግዲህ በየጊዜው እየሄዱ ሲኻድሙ አውቃለሁ። በየጊዜው አሁን ይሄንን ምክር ሲመክሩን እሳቸውም እናታቸውን እየኻደሙ ነው። ያለ ምክንያት አይደለም ማለት ያውቁታል። ህመሙንም ችግሩንም የዚህን ዘመን እንትን እኛ ላይ ለመጫን ብለው አይደለም። ሁሉንም ጋር ተጠቃሚም አንድ ልብስ ስናጥብ ቀድሞ የሚጠራው እጃችን ነው እንደሚባለው ሁላችንም ሐቅ አለብን እና ሌላው ላይ ለማዝነብ አይደለም እኛንም ይመለከተናል ለማለት ያህል ነው። ሼኽ ቀልባችንን አላህ እንዲያስተካክልልን ነገሮችን ማሰብ እንጂ ማድረጉ አቅቶን አይደለም። እንደው ስንፍና ወይም ደግሞ በልጆቻችን በቤተሰብ ተሻግለን ሊሆን ይችላልና ዱዓ አድርጉልን እባክዎ። ተስታውኑ እንማር። እንግዲህ ለካስ ያሰብኩት ያልተሳካው ይሄ ስለጎደለ ነው። ጥፋቱ ይሄን ነው። ተውበት ያልቃል እኮ መመለስ ያልቃል። ሞተው ከሆነ ዱዓ ማድረግ ነው፣ ሰደቃ መስደቅ ነው። ያሉም ከሆነ አውፍ በሉኝ ነው፣ ይቅር በሉኝ ነው። አለቀ እኮ። ብናልፈው አያልፈንም፣ ብንረሳው አይረሳንም። እውነቱ ይሄውና ይሄው ነው። የሰለፎች ቁርአን ይሄውኛ ያዘነው ቁርአን ነው። የነበረው እስልምና ያዘነው እስልምና ነው። ምንድነው የሚለየን እኛና ሰለፎቹን? እኛ የት ነው ያለ ነው? እነሱ የት ነው ያሉት? ስለዚህ አላህን ምን ፈራ ከሆነ ይሄ እስከዚህ ድረስ መርስ እንችል ነው። ያ ቢቀር ደግሞ እንዲያው አለማወቁን ማወቅ አንድ ነገር ነው። ሆነ ነኝ ከማለት እንኳን እኔ ጎበዝ ነኝ ከማለት እንዲያንል ያደርገናል። ስለዚህ ሁላችንም አላህ ይርዳን፣ አላህ ይገዘን። ተከፍሎ የማያልቅ ዕዳ ነው ያለብን። አንተም አንቺም እሱም ተዛዘኑ። ሰው ደግሞ እድሜው ሲጨምር ደግሞ አቅም ሲያንሰው ባህሪውም እንደዛው ነው። ስለዚህ መመረር መሰላቸት የለብንም። ከመሰላቸት ከመመረር አላህ ይጠብቃችሁ፣ አላህ ይዘንላችሁ፣ አላህ ያስችላችሁ፣ አላህ ያስተዛዝናችሁ። አውፍ አላህ ይባበለን። እናትና አባትም አውፍ በሉ። እናንተም ደግሞ ልጆችም ደግሞ በየምን ቸገረ እናት ምን ልሁን መባባል መጠየቅ አለባችሁ። አንቺም እናትና አባትሽ እንደምትወጂ ሁሉ ባለቤትሽም እንደዚሁ የባለቤትሽ እናትና አባትም እንደዚሁ ልትወጂ ይገባል። አዎ ምን ነው እንደዛችን ተወደድ ከጂ እንዲያስበላችሁ እንዲያትሆኑ የዛውኑ በሰው የፈረዱት በራስ መፍረድ ነው። እና እኔ የምትወደኝ ከሆነ እናትህ ለጅብ ስጣለች። የሱ እናት አላህን ያዘ ስለነበረች በቂኗ ዲያነች። የሷ እናት ግን ጅብ ተበላች። እና
ባካችሁ እንመለስ የለመነው ሁሉ ፋይሉ እንዲነሳልን ጉዳዩ እንዲወጣልን ያደረግነው ዱዓ ሁሉ ምን ፈልገው ነገር እንድናገኝ ተመማችን እንድንሽር ተያዘ ነገር እንዲለቀቅልን እስትግፋር ማድረግ ነው ተውበት ማድረግ ነው እንተውበት ወላጆቻችን ይቅርታን ጠይቅ ወተው ከሆነ ዱዓ እናርግላቸው ቤተሰቦቻቸውን ዝምድናውን እንቀጥል ተቋረጠው ነገር በእኛም አላህ የተቆጣብን ነገር አላህ አፍ ይበለን አፍ አላህ ይባላችሁ ይወደዳችሁ ተከፉ ነገር አላህ ይጠብቃችሁ ሰላሙን አላህ ይመልስልን ምን ሰው ኸይር ምን ላይውን ምን ሰማውን ኸይር አላህ አድርገው በውጭም ያለውንም ሰላም በውስጥም ያለውንም ሰላም አው እንግዲህ አትስገዱ አትጡሙ እየተባሉ ሚንገላቱት ሁሉ አላህ ረብል ዓለሚን ረብ በቃ ይባላችሁ እስልምናው እንዲሆን አይገታም የገታ ነው ቢመስሉም አይጠፋም ያጠፋል እንጂ አይገታም ይሄዳል እንደ ሰደዲ ሳዲስ ይሄዳል እንጂ ስለዚህ ረብል ዓለሚን አርሐሙ ራሂምን እኛንም ዲናችንን አላህ ይጠብቀን ለሐጅም የተነሱ ለዑምራም የተነሱ ሄዶ በሰላም ይንጡ እኛም እንግዲህ አንደርስም እንደ ሁሴን አላህም አሁን ቢጠራን ኢንሻአላህ እንደርሳለን ተስፋ ይቆረጥም እንግዲህ ነገ አረፋ ነው ስተንባል ድረስ ዱዓ ማለት ነው ተስፋ እንቆርጥም ሐጅም አላህ ይወፍቀን አላህ ይወፍቃችሁ አላህ ይወደደን አላህ ይወደዳችሁ አውፍ ተባባሉ አውፍ ተባባሉ ሐጅም ሄዳችሁ ዑምራም ሄዳችሁ ምንም ሰራችሁ ምንም አረጋችሁ ከናት ከአባት ጋራ የተመካከራችሁ ዱዓ ያርጉላችሁ መሆን አለበት وبالله التوفيق اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وجد علينا إنك أنت الجواد الكريم بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين مرحبا شيخ ربنا يدي دمي مرق ودمو ሳምንት ያገናኘን የተወዳጁ ተመልካቾቻችን የሼኻችን ቆይታ እስካሁን ነበር የሚመስለው ፋታ ረፍት ውስጥ ተመልሰን እንመጣለን አብራችሁን ቆዩ